የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ አሁን እንደ ሀገርም እንደ ዓለም ተሞክሮ ስንወስድ የሥራ አካባቢው ምቹ ካልሆነ ሰራተኛው የመስራት ፍላጎት ተነሳሽ አይሆንም ተብሎ ይታመናል። ስለዚህ የሥራ አካባቢው የሥራችን አካባቢ ወይም የመንበረ ፓትርያርክ ጠቅላይ ቤተ ክህነቱ ትልቁ መንበረ ፓትርያርክ ግቢ ለሥራ ምቹ እንዲሆን የሰሩትን ስራ ደግሞ እዚህ ላይ ማንሳት ግድ ይሆናል። በገንዘብ ቢተመን ከ1 ሚሊዮን በላይ ወጪ ሊያወጣ ይችል የነበረ እኛው ራሳችን ሰራተኛውን አስተባብረን መስራት አለብን ብለው ለሰራተኛው መመሪያ ሲያስተላልፉ ሰራተኛ በእውነት ከትልቅ እስከ ትንሽ እውነቱ እንዲያው ሽማግሌ ነኝ ሳይል ትልቅ ነኝ ሳይል መምሪያ ኃላፊ ነኝ ሳይል ተላላኪ ነኝ ሳይል እንዳለ ግቢው በሙሉ እንደ አንድ ቃል ሆኖ እውነቱ ደስ ያለው በቃ እንዲያው በደስታ ማለት እንዲያው ስራዬ ነው መስራት አለብኝ ትክክል ነው ብለው አምኖ ከልቡ ማለት ነው ከምሉ እየፈራ አይደለም እየተሸማቀቀ አይደለም እንዲሆናለው እንዲደረጋለው ብሎ ሳይሆን አምኖበት ከልቡ ባጭር ጊዜ ከወረው ስራ አይተናል። ቤቶችን ማስወገድ እነዚህን በተመለከተ ምንድነው የሚመጣው ውጤት ብለን ብናስብ እውነት አሁን ባለበት ደረጃ መንበረ ፓትርያርክ እንደ አንድ ዋና ጽሕፈት ቤት ግቢው መምሰል ይገባው የነበረውን ይዘት መያዝ የጀመረበትን ነገር ነው። የአረንጓዴ ስፍራዎች፣ የአትክልት ስፍራዎች፣ የመኪና ማቆሚያ ስፍራዎች በአጠቃላይ ቅጽረ ግቢው ምን መምሰል አለበት ሚለው ላይ ስራዎች ተሰርተው አሁን በመታዩት መልኩ ተጠናቆ ምን ሊመስል እንደሚችል መገመት እስከምንችል ድረስ መልክ መያዝ ጀምሯል። የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ግቢው የጠቅላይ ጽሕፈት ቤቱን ክብር የማይመጥን በአሮጌ መኪናዎች እና በቆሻሻ የተሞላ ጽዱ ያልሆነ ላይን የማይማርክ ግቢውን ደረጃውን ያልጠበቀ እንደሆነ ይታወቃል። በጣም አሳፋሪ የሆነ ገጽታ ነው የነበረው። ይሄንን በአጭር ጊዜ ውስጥ ሰራተኛው በሙሉ የጽዳት ዘመቻ የሚወጣበት ተሳታፊ የሚሆንበትን እድል በመፍጠር ስራው በባለቤትነት ጭምር ሰራተኛው እንዲሰራው በማድረግ የጠቅላይ ቤተ ክህነት ጽሕፈት ቤት እንደምትመለከቱት በጣም በሚያምር ሁኔታ አሁን ሳይጠናቀቅ እንኳን ማራኪና ውብ ሆኖ የቤተክርስቲያናችንን ደረጃ የሚጠብቅ ልዩ የሆነ የልማት ስራ ተሰርቷል። ክብሩን የሚጠብቅበት ሁኔታ ተፈጥሯል። ቆይታ ጊዜያቸው ረጅም ጊዜ ያስቆጠሩ በአፈጻጸማቸውም የተወሰነ መዘግየትና የተወሰነ ችግርም ተግዳሮት የነበረባቸውን ፕሮጀክቶች አጠቃላይ ሪፖርት ከገመገሙ በኋላ የቀጣይ የመፍትሄ አቅጣጫው ምን መሆን እንዳለበት በሰጡት አባታዊ መመሪያ ሰጭነት በአሁኑ ሰዓት የተሻለ በተለይም በአራዳ ክፍለ ከተማ ወረዳ 1 በተለምዶ አሮጌ ቄራ ተብሎ በሚጠራው ሳይት ላይ ከሚገኘው አንዱ 480 ህንጻ ግንባታ አስመልክቶ በተሻለ ፐርፎርማንስ ወይም አፈጻጸም ላይ ይገኛል። ሌላውና ዋነኛው እዚህ አካባቢ ባሻወልዴ ችሎት የሚባል ጋር ተሰርቶ የነበረው የቤተክርስቲያናችን አፓርታማ በከፍተኛ ወጪ ነዋሪዎች የሚከራዩት ነው። ነገር ግን የግንባታ ስራው በአግባቡ ባለመከናወኑ ምክንያት ከፍተኛ የሆነ የዝናብ ፍሳሽ ወደ ቤት ውስጥ እየገባ ነዋሪዎችን እያሰቃየ በጣም ለትችት ዳርጎን የነበረ ህንፃ ነው። ህንፃውም ተርፏል፣ ድኗል፣ ተጠግኗል። ይሄም ከልማት ትሩፋታቸው አንዱ ነው የብፁዕነታቸውና ሊያስመሰግናቸው የሚገባ ስራ ነው ብዬ አምናለሁ። በዚህ በጠቅላይ ቤተ ክህነቱ ግቢ የሚገኘው የስብከተ ወንጌል አዳራሽ ደረጃው የጠበቀ ዓለም አቀፍ ስታንዳርድ ያለው ትልቅ ህንፃ ነገር ግን ያው ትንሽ በአንዳንድ ሁኔታዎች እየተጓተተ የነበረው ስራ በጥራትና በፍጥነት እንዲቀጥል ከእንግዲህ ወዲህ መጓተት እንደሌለበት የሚያስፈልጉ ነገሮች በሙሉ ተሟልተውለት ስራው እንዲቀጥል ተደርጎ አሁን እሱም እንደምታዩት ከፍተኛ ደረጃ አሁን እየተሰራ ነው ያለው። የአዲስ አበባ ከተማ አስተዳደር እየተገበረ ካለው የኮሪደር ልማት ጋር ተያይዞ በተሰጡ ምትክ ቦታዎች በርካታ ሰፋፊ ምትክ ቦታዎች ተሰጡናል። እነዚህ ምትክ ቦታዎች ተሰጡ ማለት ካልተለማባቸው እኛ ንሮቶች አይደሉም ማለት ነው። እነዚህ በተሰጡት ምትክ ቦታዎች ላይ ደረጃውን የጠበቀ የከተማውን ስታንዳርድ የጠበቀና የቤተክርስቲያኒቷንም የቀጣይ መንፈሳዊ ማህበራዊና ኢኮኖሚያዊ ተልዕኳን ለመወጣት የሚያስችል የፋይናንስ አቅም የሚፈጥር ፕሮጀክት አፕላይ መሆን ስላለበት አስቀድሞ ሲጠና የቆዩትን 3 ፕሮጀክቶች ወደ ትግበራ አስገብተዋል።
ቅዱስ ሲኖዶስ የቤተ ክርስቲያን አጠቃላይ መንፈሳዊ ኢኮኖሚያዊና ማህበራዊ ጉዳዮችን በማየት በመንፈስ ቅዱስ መሪነት ታላላቅ ውሳኔዎች የሚወስንበት ውሳኔውንም ወደ ተግባር ለመለወጥ ብቁ ናቸው ተብለው የሚታመንባቸው በየ3 ዓመቱ በሁለት ቁልፍ የኃላፊነት ቦታዎች ላይ ቤተ ክርስቲያንን የሚያገለግሉ መሪዎች የሚሰየሙበት ትልቅ የቤተ ክርስቲያን ስልጣን ነው። ይህ ከፍተኛው የቤተ ክርስቲያን ጉባኤ በግንቦት 2017 ዓ.ም ባካሄደው ምርጫ ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ እንዲሆኑ በከፍተኛ ድምፅ በሰጠው ውሳኔ መሠረት ሁለቱ ብፁዓን አባቶች ኃላፊነቱን ተረክበው ያለፈውን ግማሽ ዓመት በሰፊ ሐዋርያዊ አገልግሎት አሳልፈዋል። ያለንበት ዘመን ዓለም ዕለት በዕለት በአዳዲስ ለውጦች የሚራመድበት ቤተ ክርስቲያንም ተግዳሮቶቿ በዚያው ልክ የበዙበት ነው። በመሆኑም የቤተ ክርስቲያን መሪዎች በላቀ መንፈሳዊና ዘመናዊ ጥበብ ቤተ ክርስቲያንን እንዲመሩ እንዲያሻግሩም ይጠበቃል። ከዚህ አንጻር ትልቅ ኃላፊነት የተጣለበት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ ጽሕፈት ቤትና ተያይዞ ያለው የአስተዳደር አካል የግማሽ ዓመት አፈጻጸም ምን ይመስላል በሚል የዳሰስንበት መርሃ ግብር ቀጣይ ክፍል እንደሚከተለው ተጠናቅሯል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ለወቅቱ ትኩረት ካደረገባቸው መንፈሳዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች መካከል የልማት ሥራው ሲቃኝ ከአዲስ አበባ እድገትና ከከተማዋ ፈጣን ለውጥ ጋር አብረው የሚጓዙ ለቤተ ክርስቲያንም የገቢ ምንጭ ፈጥረው ሐዋርያዊ ተልእኮዋን በሚጠበቀው ልክ የሚያግዙ ግዙፍ ፕሮጀክቶች ተቀርጸው እየተተገበሩ ይገኛል። ከዚሁ ጋር ተጀምረው በየሰበቡ የተጓተቱ ፕሮጀክቶች እንዲጠናቀቁ፣ የጥራት ችግር የተገኘባቸውም ደረጃቸውን እንዲጠብቁ የማድረግ ሥራ ተከናውኗል። ማስረጃዎች እንደሚያረጋግጡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በግለሰቦችና በተቋማት ጭምር ይዞታዎቿን አላግባብ የመቀማት ችግር አጋጥሟት አልፏል። ከዚህ አንጻር አሁን ያለው የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር በዋናነትም ብፁዕ ጠቅላይ ሥራ አስኪያጁ የቤተ ክርስቲያን ይዞታዎችን የማስመለስና ማስከበር ክብሯንም የማስጠበቅ ተግባር ላይ ትኩረት አድርገው ሰርተዋል፣ ውጤትም አምጥተዋል። ብፁዕ ጠቅላይ ሥራ አስኪያጅ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ስንመጣ ምንድን ነው ያደረጉት? የመንበረ ፓትርያርኩ የቀደመ ክብር መመለስ አለበት የሚል ትልቅ እቅድ ይዘው ተነሱ። አይ ብፁዕ አባታችን በአንድም በሌላም የቤተ ክርስቲያኒቷ ይዞታዎች በግለሰቦች እጅ ወድቋል፣ በአንዳንድ ተቋማትም በአንዳንድ ግለሰቦችም እጅ ወድቋል። እውነት ነው። እንደ መንበረ ፓትርያርክ ሲወሰድ እዚህ ከብርሃንና ሰላም ማተሚያ ቤት ውጪ ይሄ የብፁዓን አበው ሊቃነ ጳጳሳት ነው የሚል እንደውም ካርታው የቀድሞ የሊቃነ ጳጳሳት ግቢ ተብሎ ቦታ ተብሎ ነበር የሚጠራ ካርታው የቀድሞ በ1949 የወጣው በግርማዊ ቀዳማዊ ሥላሴ ዘመነ መንግስት የወጣው ካርታ የሚገልጸው የሊቃነ ጳጳሳት ግቢ በሚል ነበር። ነገር ግን በአንድም በሌላም ከአዋጅ ቁጥር 4737 ጋርም ተያይዞ በደርግ ዘመነ መንግስት መወረሱን ተከትሎ ሌሎች ግለሰቦች መብት እየፈጠሩበት የነበረውን አይ የመንበረ ፓትርያርኩ ክብር ወደ ቀደመ ክብር መመለስ አለበት፣ ይዞታው መመለስ አለበት በሚል በጽኑ አቋም አሁንም ወደ ከተማ አስተዳደሩ ጥያቄ በማቅረብ ከሩት ከንቲባ ፕሮግራም እንዲይዙ በማድረግ የምታውቁት ነው። ከኛ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ኩታ ገጠም የሚገኘው የ4 ኪሎ መጽሐፍ ቅዱስ መጥምቃን ቤተክርስቲያን የሚል ይዞታ ነበር። በፍጹም ይህ አንደኛ የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማትን ቦታ አሰጣጥና የአምልኮ ቦታ አሰጣጥ መመሪያ ቁጥር 2 በዛው 2014 የሚቃወም የሚጣረስ። ምክንያቱም በአንድ ቤተ እምነትና በሌላ ቤተ እምነት ቢያንስ የ500 ሜትር ርቀት ሊኖር ይገባል የሚል ድንጋጌ አለ። ይሄንን መመሪያ የሚጥስ በመሆኑ፣ ሁለተኛ የመንበረ ፓትርያርኩ ጠቅላይ ቤተ ክህነቱ ነባር የይዞታው ባለቤት በመሆኑ፣ ሶስተኛ በደርግ ዘመነ መንግስትም በአዋጅ ቁጥር 4737 በቅጽ ተመዝግቦ ያልተወረሰ በመሆኑ፣ በጉልበት የተያዘ አላግባብ በህገወጥ መንገድ የተያዘ ይዞታ በመሆኑ
ለቤተክርስቲያኒቱ ሊመለስ ይገባል ብለው በአጽንኦት ለክብርት ከንቲባ በአጽንኦት በማሳሰባቸው ክብርት ከንቲባ በአሁኑ ሰዓት ጉዳዩን መልእክታቸው አመራሮች በመመደብ ጉዳዩ ተጠንቶ የቤተክርስቲያኒቷ መብት እንዲረጋገጥ አካባቢውንም ቤተክርስቲያኒቷ እንድታለማ ቁርጥ አመራር ሰጠው በሂደት ላይ ይገኛል። ይህ የብፁዕ ጠቅላይ ስራ አስኪያጅ የሥራ ፍሬ ነው፣ የ6 ወር የሥራ ፍሬ ነው። ይሄን ብቻ አይደለም። ከ4 ኪሎ መጽሐፍ ቅዱስ መጥምቃውያን ቀጥለን ባለው ሰፈር ላይ ስንሄድ ከአዲስ አበባ አገረ ስብከት ኩታገጠ የሚገኝ ሌሎች ግለሰቦችም ወደ 5 ግለሰቦች መብት ፈጥረውበት የያዙት ይዞታም ሳይቀር ወደ ቤተክርስቲያኒቷ መካለል አለበት ብለው በጽናት በመታገላቸው በአሁኑ ሰዓት እሱ መብት ለማረጋገጥ ጫፍ ላይ ደርሰን እንገኛለን። እነዚህ ከልማታቸውም በላይ ከሚያስገኙ ልማት ውጤት በላይ የቀደመ የመንበረ ፓትርያርኩን የጽርሐ መንበረ ፓትርያርኩን ክብር ማስመለስ ማለት ከልማትም በላይ ትልቅ ታሪክ ስለሆነ ሊመሰገን የሚገባ ትልቅ የሥራ ፍሬ ነው ብለን እናምናለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች እንደሚገልጹት የጽሕፈት ቤቱ የመጀመሪያዎቹ ግማሽ ዓመት አፈጻጸም ሲታይ ከተጠበቀው በላይ ፈጣንና ውጤታማ ሆኗል። ለዚህም የብፁዕ ጠቅላይ ሥራ አስኪያጁ ውሳኔ አሰጣጥና የቅርብ ክትትል በእጅጉ ጠቅሟል። ጽሕፈታቸው ወደ ሥራ ከመጡ ገና ወደ 8 ወር አካባቢ እንደዚህ ነው ደንበኛ ሥራ ሰሩ ማለት የሚቻለው። ያው እንግዲህ የመጀመሪያው 1 ወርና 2 ወር የርክክብ መልክ የሚያስያዝ ነው። እንግዲህ ተደምሮ ሲመጣ ሳለ ግን ከ5 ወር ባላነሰ ውስጥ የተሰራ ስራ ማለት ነው። ለዚህን ሁሉ ሲሰራ ሳለ ያው በጣም ሰከን ባለና ረጋ ባለ እንዲያው በተደማመጠ ሰላማዊ በሆነ ነገር ተረጋጋ ሰላም የሰፈነበት እና እሳቸው ጠዋትም ማታም ፕሮጀክቱን በማየት ይደርሱበትን በመጎብኘት መመሪያ በመስጠት ጠዋት ቢሮ ከመግባታቸው በፊት ወደ ልማቱ መስክ ነው የሚሄዱ ያለው ነገር አይተው አመራር ይሰጣሉ። ማታም ከቢሮ ቆይተው ወደ ልማቱ መስክ ነው የሚሄዱ። እዚያ መመሪያ ሰጥተው አስተካክለው ነው የሚመለሱ። በዚህ አይነት ስራው እጅግ በጣም የሚገርም በፍጥነትና አካባቢው በሚቀይር ሁኔታ ነው እየተካሄደ ያለ ማለት ነው። እንደዚህ ባለ ፍጥነት ያው በጣም በብርቱ ጥረትና ትጋት የመጡ ለውጦችን አነሳን እንጂ ትግል መኖሩ የኋላው መጎተቱ አይቀርም። አሁን ነባር ስርዓቶችን ለመቀየር ማስታመም የሚጠይቁ ነገሮችን ማስታመም፣ ጊዜ የሚፈልጉ ጉዳዮችን ጊዜ መስጠት ማስፈለጉ ነው እንጂ የውሳኔ አሰጣጥ ሂደታቸው፣ የችግር አፈታት ዘይቤያቸው ፍጥነትን መሰረት ያደረገ ነው። በፍጥነቱ ላይ ደግሞ አስተውሎት የሚፈልጉትን ለሚመለከታቸው አካላት ጥናት እንዲያደርጉበት፣ አስተያየት እንዲሰጡበት መስጠት፣ እንዲሁም ደግሞ ቀደም ሲል እንዳልኩት ተከፍለው የሚሰጡ ስራዎችም ፍጥነት ብቻ ሳይሆን ሰውነትንም መሰረት አድርገው አሁን ያስተዋልነው ነገር ቢኖር በዚች አጭር ጊዜ ውስጥ ለውጥ በሚፈለግበት ጊዜ የሚመጡ ጉዳዮችን የሚመጡ ጉዳቶችን መቅረፍም ላይ በጥንቃቄ እየሰሩበት እንዳለ ነው የምናስተውለው። ይሄ ደግሞ የሚያጋጥም ስለሆነ በስራ ሂደት ማለት ነው። ለውጥን በፍጥነት ስትፈልግ ያ ለውጥ የሚጎዳቸው አካላት እንዳይኖሩ መጠንቀቅ ያስፈልጋል። ከዚህ አንጻር የሚያደርጓቸው ጥንቃቄዎች የሚያስደንቁ ናቸው። አሁን ዝውውሮች ሲደረጉ፣ ከቦታ ቦታ ለውጦች ሲደረጉ በዚህ የሚከፉ የሚያዝኑ እንዳይኖሩ ስራው እንደተጠበቀ ሆኖ ማለት ስራን ማዕከል ማድረግ እንደተጠበቀ ሆኖ ከስራ ወደ ስራ ማዛወር፣ ሌሎችንም የመፍትሄ ሀሳቦች ማምጣት የሚያመጧቸው ተጓዳኝ ጉዳቶች እንዳይኖሩ ብርቱ ጥንቃቄ ይደረጋል። በብፁዕነታቸው የገለጽኳቸው ያሉት እንኳን በ6 ወር ተፈጸሙ ብሎ ለመናገር እኛ ራሱ አሁን አንዳንድ ጊዜ ይጨንቀናል። ምክንያቱም የቀድሞ አፈጻጸማችንና የአሁኑን በ6 ወር የተከናወኑት ስናያቸው ከብዛታቸው አንጻር እንደው ሰሚው ራሱ ያምነን ይሆን የሚል ጥያቄ ማግራሞትም የሚጭርበት የተሻለ አፈጻጸም ያለበት ዘመን ነው ብለን እንወስዳለን። እዚህ ላይ በሁሉም የስራ ሂደቶች ውስጥ ሊጠቀስ ይገባዋል ብዬ የማስበው ብፁዕ ጠቅላይ ስራ አስኪያጁ በተለየ ሁኔታ ከቅዱስ ሲኖዶስ ጸሐፊውና ከብፁዕ ቅዱስ ፓትርያርክ ጋር በጥምረትና በመናበብ የሚሰሩ መሆናቸው በመተማመን ላይ የተመሰረተ በውይይት ላይ የተመሰረተ ተቋምን ማዕከል ያደረገ ስራ ነው እየተሰራ ያለው። ሶስቱ የቤተክርስቲያኒቱ ከፍተኛ የስራ ኃላፊዎች በቋሚ ሲኖዶስ ከሚያደርጓቸው መደበኛ
ስብሰባዎችና ውይይቶች በተጨማሪ አጠቃላይ ስራዎች የሚመሩበትን ሂደት በቅርበት በመመካከር በመነጋገር ሐሳብ በመለዋወጥ የሚጠቅመውን በመውሰድ ለቤተ ክርስቲያን አገልግሎት መስፋፋትና መጠናከር ይበጃል የሚለውን የጋራ በማድረግና አፈጻጸሙን ብፁዕ ጠቅላይ ስራ አስኪያጅ ወስደው በአግባቡ እንዲፈጽሙ በማድረጋቸው ምክንያት የተፈጠረ የስራ መነቃቃትና ውጤት መሆኑ በደንብ ሊሰመርበት ይገባል። የነዚህ ሶስት አካላት መናበብ የነዚህ ሶስት አባቶች መናበብ ለቤተ ክርስቲያናችን የስራ እድገት ከፍተኛ ሚና ያለው መሆኑን ሊሰመርበት ይገባል። ይሄ ባለመሆኑ ምክንያት በርካታ ዓመታት የባከኑ እንዳሉም ስለምናውቅ ነው። ስለዚህ የመናበቡ ነገር የስራ ውጤቱ ዋና መሰረት ነው ብዬ አምናለሁኝ። ወደ ሰፊ ታጋሽ ሰው አክባሪ አንደበተ ቁጥብ ለስራ ግን በጣም ፈጣን እና ውሳኔያቸው መሬት ጠብ የማይል ተተግብሮ በቃ ነው። ሰዳውን እዚህ የምናያቸው ስራዎች በሙሉ ታያቸዋላችሁ። ማታ ወደ ቤት ስንሄድ ሌላ ጧት ስንመጣ ሌላ ሆኖ የምናገኘው ነገር ብዙ ነገር አለ። ይሳካላቸዋል። ደግሞ እንደገና ስኬት ማላቸው ይሳካላቸዋል። ስራው ብዙ ሳይናገሩ ብዙ ሳይጮሁ ግን ስራው ይሰራል። ስራው ተሰርቶ የማሳየት አቅምና ኃይል ጉልበት አላቸው። ይሄ እንዲያው እግዚአብሔርም ያገዛቸው እንደሆነ ልዩ ስጦታ ነው ብዬ የወሰድኩት። ብዙ ጮኸን የማይሳካልን ሰዎች አለን። እሳቸው ግን ብዙ ሳይጮሁ ብዙ ስራ ይሰራል። አንዳንዶች በዚህ ዘመን ቤተክርስቲያን ከመንግስት ጋር ያላትን ተግባብቶና ተቀራርቦ የመስራት አስተዳደራዊ ጥበብ ባሉታዊ ጎኑ ሲተረጉሙት ይሰማሉ። የቤተክርስቲያን መንፈሳዊ ማህበራዊና የልማት ጉዳዮችን ዕለት በዕለት ከብፁዕ ጠቅላይ ሥራ አስኪያጁ ጋር ሆነው ያከናወኑ የሚገኙ የአስተዳደር መሪዎች በበኩላቸው ነባራዊ እውነታን ካለመረዳትና ለቤተክርስቲያን ተልእኮ ጠቃሚውን መንገድ ካለመረዳት የሚሰጥ አስተያየት መሆኑን ይገልጻሉ። ይሄ የታወቀ ነገር ነው። መቼም እንግዲህ ያው ስራ መስራት የሚቻለው ውጤትም ሊመዘገብ የሚችለው ያው ተግባብቶ ተናቦ አስረድቶ ተረድቶ ሲሰራ ነው። መቼም እንግዲህ የታወቀ ነገር ነው እና ከዚህ አንጻር አንዱም ስራው ቀልጠፍጠፍ እያለና መልክ እየያዘ እየሄደ ያለ ያ መንፈስ ስላለ ነው። እሱነታቸው ያው ቅዱስ ሲኖዶሱ ጸሐፊ ጋር በጋራም በመሆን አንዳንድ ጊዜም በራሳቸው በተለያየ ጊዜ ያው የሚመለከታቸው አካላት ሄደው ያነጋግራሉ። በዚያ በኩልም ፈጣን የሆነ መልስ ይገኛል። ፈጣን የሆነ መልስ ብቻ ሳይሆን አስፈላጊ እገዛ ለማድረግ ጭምር እንዲሁም እነሱ ልማቱን ካስፈለገ ያው ማገዝ እንችላለን እስከ ማለት ድረስ እኛ እንዲያውም እንገመግመዋለን። ጥሩ ስራ ከሆነ እኛም እንገመግመዋለን የሚል ነገር ባለሙያዎች በመላክ በጥናቱ ላይ በመሳተፍ ለምሳሌ ይሄ አሁን ከጽሕፈት ቤቱ በስተጀርባ እስከ አዲስ አበባ ሀገረ ስብከት ያለው ጫካ መሰል ያለማ እሱ በተመለከተ ወዲያውኑ በፍጥነት ክብርት ከንቲባዋ መመሪያ ሰጥተው ባለሙያዎች መጥተው አጥንተው ያሉ ነዋሪዎች በሙሉ በፍጥነት እንዲጠና እና ለነዋሪዎቹ የሚያስፈልጋቸው ነገር እንዲፈለግ የተፈለገው ልማት ግን እንዲለማ በማድረግ በጥሩ ሁኔታ ነው እየቀጠለ ያለ። ሌላውም በዚህ አይነት አስፈላጊ የሆነ ነገር በቤተክርስቲያናችን በኩል ተጠይቆ ያው ያልተፈጸመ የለም። ብፁዕነታቸው በጣም የሚያስደንቅ ለአገልግሎት ያላቸው መፋጠን ድካም የማይበግራቸው አይታችሁ ከሆነ እኮ እዚህ ግቢው ሲለማ ማለት ነው አንድ ቀን ከምሽቱ 2 ሰዓት ከምሽቱ 3 ሰዓት ቆሞ አፈር ያስጭኑ ነው። ይሄን ማን ያደርገዋል? ማንስ ሰራው? ይሄን አንዳንድ የተሰሩ ስራዎችን ስለማናመሰግን ነው እኮ ከትናንት ዛሬ የተሻለ ስራ ማንከቡ ነው። ቴንኪው አናቅ። እኛ ኢትዮጵያን መሰረታዊ ችግራችን የሚሰሩ ስራዎችን አናመሰግን። ለተሰራ ስራ ማመስገን ግድ ነው። የጎደለ ነገር ካለ እንዲስተካከል መጠየቅ ደግሞ መብት ነውና ብፁዕነታቸው ማዘዝ ብቻ ሳይሆን እንዲሰራ ማዘዝ ብቻ ሳይሆን ቆመው በማሰራት ጭምር ነው። በየቀኑ አዋራው ቢሆን ሳይጸየፉ አይታችኋል። እንግዲህ ስገቡ እንዳል ጫማቸው ሁሉ አዋራው ነው የሚመጣው። የሀገረ መንግስት ግንባታ ላይ ትልቁ ሚና የተወጣች እናት ቤተክርስቲያን
መንግስታዊ አስተዳደር እየዘመነ እዚህ እንዲደርስ ትልቁን አበርክቶ ያበረከተ ቤተክርስቲያን ስርዓተ መንግስትን በትምህርት ማዕቀፎቿ ከፊደል ማስቆጠር ጀምሮ ለዜጎች አስጠንታ እዚህ ያደረሰች የሀገራችን መንግስት ስርዓተ መንግስት እዚህ እንዲደርስ ትልቁን አበርክቶ ያበረከተች ቤተክርስቲያን ከመንግስት ተለይታ የምትሰራው ስራ የላትም። ሊሰመርበት ይገባል። አንድ ሁለተኛ እንደ አጠቃላይ እንደ ዓለም አቀፍ እውነታ ደግሞ ስናይ ሌሎችም አሃታዊ ቤተክርስቲያኖች እንዳብነት ስናያቸው አሃታዊ ቤተክርስቲያን ብንወስድ ከመንግስት የተለየ የልማት ስራ የላቸውም፣ የሰላም ስራ የላቸው። እንደሚታወቀው ይህች ሀገር በአንድ ሀገር መንግስት ትመራለች። መንግስት የሚባል ሀገሪቱን የሚያስተዳድር በህግ የተቋቋመ ህጋዊ ሰውነት ያለው የሀገር መንግስት ያላት ሀገር ነች። ዛሬ የተመሰረተ ሳይሆን በርካታ አሁን አደጉ ተመነደጉ የምንላቸው የአውሮፓና ሌሎችም አሜሪካን ብንጠቅስ እንችላለን። ህልውናቸው ባልነበረበት መኖራቸው ባልታወቀበት ባልተረጋገጠበት ዓለም ራሱ ባላወቃቸው ዘመን ኢትዮጵያ መንግስት ነበራት፣ ስርዓተ መንግስት ነበራት። እነዛ ስርዓተ መንግስት ላይ የቤተክርስቲያኒቱ አሻራ ትልቅ መሆኑ ይታመናል። መንግስትና ቤተክርስቲያን በአንድነት ይሰራሉ ማለት ምን ማለት ነው? ትልቁ ብዥታ ያለ እዚህ ላይ የሀገራችን ፖለቲካ ቃላት መሰንጠቅ ላይ ስለሚያበዛ ነው መሰረታዊ ችግራችን። ኢትዮጵያ ብዙ ህመሟ ቁጭ ለን ስለማንወያይ፣ አንደኛው የተረዳበትን መንገድ ለሌላኛው ስለማያስረዳው፣ ቢያስረዳውም ሌላኛው ወገን ለማዳመጥ ጊዜ ስለሌለው፣ የሚያዳምጥም ዝግጁ የሆነ ልቦና ስለሌለው እንጂ የአንድ ሀገር መንግስት ማለት የሚመራው የሚያስተዳድረው ቤተ እምነቶችን ነው፣ ዜጎችን ነው፣ መንግስት ነውና ቤተክርስቲያኒቷና መንግስት የሚለያዩት ታዲያ ከምን አንፃር ነው ካልነ በህገ መንግስቱ አንቀጽ 11 በግልጽ እንደሰፈረው መንግስት በቤተክርስቲያኒቷ አስተዳደር ጣልቃ ገብቶ እንዲህ መሆን አለበት እንዲህ መደረግ አለበት ማለት አይችልም። ቤተክርስቲያኒቷም ደግሞ በመንግስታዊ መዋቅራዊ አስተዳደር ውስጥ ገብታ እከሌን ሹመው እከሌን ሻረው እከሌን እንዲያርገው እከሌን እንዲ ስራው ብላ ማዘዝ አትችልም። ይሄ የአስተዳደራዊ መዋቅሩ ፍጹም ሊጣረስ ወይም ሊቀላቀል በማይችል ሁለት ፒላሮች የተመሰረተ ሊገናኝ በማይችል ማለት የህገ መንግስታዊ ድንጋጌ መርህ ያለበት ልዩ ያደርጋቸው። የልማት ጉዳይ ከወሰነ፣ የሰላም ጉዳይ ከወሰነ፣ የዜጎች በሰላም ወጦ መግባት ጉዳይ ከወሰነ፣ የዜጎች መልማት፣ የዜጎች ስለልቦና መገንባት፣ ግብረ ገብነት፣ ስነ ምግባርን በማነጽ ኢትዮጵያውያን የተሻለ ሀገራቸውን እንዲወዱ፣ ሀገራቸውን እንዲያለሙ፣ ሀገራቸውን እንዲጠብቁ፣ ሀገራቸውን እንዲንከባከቡ በማረግና ኢትዮጵያዊ እሴቶቻቸውን በማስቀጠል አብሮነታቸውን፣ አጋርነታቸውን፣ አንድነታቸውን፣ ህብረታቸውን በማጠናከር ዙሪያ ላይ የቤተክርስቲያኒቷን ቁጥር አንድ ስራዋ ነው፣ የመንግስትን ቁጥር አንድ ስራ ነው። ስለዚህ ለአንድ ማህበረሰብ የሚሰሩ ሁለት ተቋማት በህገ መንግስታዊ ልዩነት ያላቸው፣ መዋቅራዊ ልዩነት ያላቸው ሁለት ተቋማት በሁለት አቅጣጫ ቢሮጡ ውጤታቸው ምን ይሆናል ማለት ነው? የተበታተነ ይሆናል ማለት ነው። ስለዚህ የልማት አጀንዳ እኛም የምንፈልገው ህብረተሰቡ እንዲለማ ነው የምንፈልግ። ቤተክርስቲያንም የልማት ተጠቃሚ ትፈልጋለች። ቤተክርስቲያን የልማት ተጠቃሚ ሆን ትፈልጋለች ስንል እንደው የለየላት ንግድ ውስጥ ገብታ ነጋዴቱን ወይም የሀብት ባለቤቱን እያልን አይደለም። መንፈሳዊ አገልግሎቷን ለመወጣት ሐዋርያዋ ተልኳን ለመወጣት የምታቀዳቸውን መንፈሳዊና ማህበራዊ እቅዶችን ለማከናወን የግዴታ ምን ያስፈልጋታል? ፋይናንስ ያስፈልጋታል። የአብነት ትምህርት ቤቶችን ለማስቀጠል፣ ገዳማት ህልውናቸው እንዲጠበቅ በማድረግ የተቸገሩ ቤተ ክርስቲያናት እንዲደጎሙ በማድረግ የአገልጋዮች ኑሮ ተሻሽሎ የተሻለ እንዲያገለግሉ ለማድረግ ፋይናንስ ያስፈልጋታል። ይህ ፋይናንስ ደግሞ ሁሌም ጥላ ዘግዝቆ በመለመን መቀጠል አይቻልም። የግዴታ እነዚህን የቤተ ክርስቲያኒቷን መንፈሳዊና ማህበራዊ እቅዶች ለመከወን የሚያስፈልጋትን የፋይናንስ የበጀት አቅም በራሷ ልማት መሸፈን ስላለባት ታለማለች። ስለዚህ በልማቱም ትገናኛለች፣ በሰላሙ ትገናኛለች። ብፁዕነታቸው ያሉበት የውሳኔ ሰጪነት የመሪነት ስፍራ በቤተ ክርስቲያናችን መዋቅር ውስጥ ከፍተኛው የመሪነት ከፍተኛው የአሰሪነት የሥራ ድርሻ ነው።
በዚህ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነት እነዚህን የልማት ስራዎች ለማከናወን የተጠቀሱትን ሁሉ ከሚመለከታቸው አካላት ጋር ተመካክሮ ተግባብቶ ለመስራት ግንኙነት መፍጠር የግድ የሚል ጉዳይ ነው። ያ ግንኙነት አዎንታዊ፣ ሰላማዊ መሆን አለበት። ወደዚህ የስራ ድርሻና የኃላፊነት ቦታ ከመጡበት ጊዜ ጀምሮ ደግሞ መጀመሪያ የተሰሩ ስራዎች ይህን የሚመለከቱ ናቸው። እንደ ቤተ ክርስቲያን ኢትዮጵያን በምታህል ታላቅ አገር ውስጥ ቀደም ሲል ያነሳናቸውን ስራዎች ለማከናወንና ዕለት ዕለት የሚከናወኑ እንቅስቃሴዎችን በአግባቡ ለማስኬድ ከሌሎች የሚመለከታቸውና ውሳኔ ከሚሰጡ አካላት ጋር በጎ የሆነ ግንኙነት ምን ያህል ወሳኝ እንደሆነ እንግዲህ ለሁላችን ግልጽ ስለሆነ ነው ይሄን ማነሳውና በኮሪደር ልማቱ ቀደም ሲል ያነሳውት ነገር አለ። ምትክ ቦታዎች ማግኘት፣ የተገኙትን በይዞታ ማረጋገጫ ሁነኛ ካርታ ማግኘት፣ እነሱን መሰረት አድርጎ የልማት ስራዎች ላይ ውሳኔ መስጠት፣ ያው በቋሚ ሲኖዶስ በቅዱስ ሲኖዶስ ውሳኔዎች የተደገፉ ልማቶችን ከጅምር ጀምሮ ማስኬድ ማለት እያንዳንዳቸው ዕለት ዕለት ለምሳሌ ከመንግስት ባለስልጣናት ከወረዳ እስከ ከተማ መስተዳድር ድረስ ግንኙነቶችን መፍጠርና ውሳኔዎችን በጋራ መወሰን የሚጠይቁ ጉዳዮች እንደሆኑ ይታወቃል። ለዚህ ነው እንግዲህ በዚህ ረገድ የተሰሩ ስራዎች በጣም ውጤታማ ሆነው ይዞታ ከማስከበር አንጻር የልማት ስራዎችንም እንዲሁ በፍጥነት ከመጀመር አንጻር ስራዎችም ላይ ልምድ ማካፈል ጨምሮ ፈቃድ ማግኘትን እንዲሁ ሌሎችንም ስናነሳ በእነዚህ ባለፉት 6 ወራት የተሰሩ ስራዎችን ከዚህ አንጻር ቁልፍ እንደነበሩ መናገርና እጅግ ውጤታማ እንደነበሩ ማንሳት ይቻላል። አንዳንዱ ከመንግስት ጋር ለምን ሰራችሁ ሚላል። ከመንግስት ጋር ካልተሰራ ከማጋ ይሰራል? ቤተክርስቲያን ከማጋ ተሰራ ከመንግስት ጋር ያልሰራች። መንግስት አገሪቱን የሚመራ መንግስት እንግዲህ አገርን የሚመራ ነው። አገር ያለማ ያሳደገ ያለ አገር የመራ ያለ አካል ነው መንግስት ማለት። ቤተክርስቲያን ተነጥላ ሌላ ደሴት የላትም። ስለዚህ በልማቷ ስራዎች በሙሉ መንግስት ያስፈልጋታል። ልማቶቿን ለማከናወን መሬት ያስፈልጋታል። የልማት ስራዎቿን ለማከናወን በምታደርገው እንቅስቃሴ አስተዳደራዊ እንቅስቃሴ ውስጥ የመንግስት የአስተዳደር ተቋማት ያስፈልጓታል። የምትሰራቸው እያንዳንዱ የልማት እንቅስቃሴዎች ደግሞ ውጤታማ እንዲሆኑ የመንግስት ድጋፍ ያስፈልጋታል። ስለዚህ ከመንግስት ከከተማ አስተዳደር ጋር ተናባ መስራት ግዴታዋ ነው። ተናባ ተግባብታ መስራት አለባት። ተናባ ተግባብታ መስራት ባለመቻሏ የከፈለችው ዋጋ ይታወቃል። አሁን ተጨማሪ ዋጋ እንዲከፈል መፈለግ የለብንም። ተጨማሪ ዋጋ መክፈልም የለባትም። ስለሌለባት አባታችን በዘዴ በብርሃት በጥበብ በተሞላበት መንገድ ስራቸውን እየሰሩ ነው ያሉት። ከመንግስት አካላት ጋራም ተናበው የቤተ ክርስቲያን ክብር ሊመጥን በሚችል መንገድ ማንም እንደሚያወራው ሳይሆን የቤተ ክርስቲያናችንን ክብር እያስጠበቁ እየሰሩ ነው ያሉት። የሚወራው ምናምን ተውት። ቤተ ክርስቲያን ግን ክብሯን ልዕልናዋን ጠብቃ መንግስት ሊሰጣት የሚገባውን አገልግሎት እንዲሰጣት እያደረጉ ነው ያሉት። ይሄ ነገ ታሪክ ይገልጠዋል። ዛሬ በጭፍን አስተሳሰብ በጭፍን አመለካከት ታውረን ሌላ ትርጉም እየሰጠን ከጊዜና ከወቅት ጋር እየተረጎምን የፈለግነውን ብንል ታሪክ ግን ነገ ይገልጸዋል። ደሞ ሩቅ አይደለም፣ ነገም አይደለም። አሁን በቅርቡ ጊዜ ውስጥ ስራው ተግባራዊ ሲሆን እውነቱ ይገለጣል። የዛ ጊዜ ማፈር ይኖራል እና እነዚህ ነገሮች በመተባበር በመግባባት የተሰሩ ናቸው። መንግስትና ቤተክርስቲያኒቷ ተቀራርበው መስራታቸው ምን ተገኘ? ይሄው ውጤቱን እያየን ነው። በኮሪደር ልማት በጣም ብዙ መመሪያዎች ተሻሽለዋል ከመንግስት ጋር በጋራ በመስራታችን። ለአብነት ያክል እንውሰድ። በከተማ ለህዝብ አገልግሎት ቦታን አንድ ነዋሪን ወይም አንድ የይዞታ ባለቤትን ከቦታ በሚነሳበት ጊዜ ለምሳሌ ደረጃ 1 ቦታ ላይ ከሆነ 1000 ካሬ ሜትር ከነበረው እዛው ደረጃ 1 የሆነ አካባቢ ላይ መልሶ ምትክ ቦታ የሚሰጠው ከሆነ የይዞታው ካሬ መጠን ይቀንሳል። ቢያንስ 1000 ከነበረ 700 600 የሚሆንበት አጋጣሚ መመሪያው ስለሚደነግግ ማለት ነው። ሙሉ ያን የነበረው ኳንቲቲ አያገኝም። ደረጃ 1 ላይ ከነበረ ደረጃ 1 ምትክ ሰጠው ይቀንሳል። ቤተክርስቲያኒቷ ከከተማ አስተዳደሩ እጅና ጓንት ሆና በመስራቷ ያንን መመሪያ እንኳን በፖለቲካዊ ውሳኔ ክብርት ከንቲባ በዚሁ አጋጣሚ ማመስገን እንፈልጋለን። በፖለቲካዊ ውሳኔ የቤተክርስቲያን
እንደውም ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እዚህ ላይ መጥቀስ እፈልጋለሁ። በአንድ ወቅት ተከብሮ ከንዲጋው በተደረገው ውይይት ምንድን ያሉት ቤተክርስቲያን ይሰጧታል እንጂ ቤተክርስቲያን አይወስዱባትም ብለው የተናገሩት በጣም መርህ የሆነ አብነት የሆነ አባታዊ መመሪያ ነበር። ያን መሰረት በማድረግ ክብር ከንቲባም ለብፁዕ ቅዱስ አባታችን አባታዊ መመሪያ ክብር በመስጠት ከብዙ ጠቅላይ ስራ አስኪያጅም ጋር ባላቸው የጠበቀ የከበረ ግንኙነት መሰረት የቤተክርስቲያኒቷ በኮሪደር ልማት በፈረሱ ይዞታዎቿ አንድም ካሬ ሳትቀንስ መመሪያውን በፖለቲካዊ ውሳኔ በማሻሻል የቤተክርስቲያኒቷ የተሟላ መብት እንዲረጋገጥ ተደርጓል። አንድ ሁለተኛ የነበሩን ክፍተት የፈጠሩ አለመግባባት የፈጠሩ የሻከሩ ግንኙነቶች ተቀርፎ ዛሬ የከተማ አስተዳደሩ ከንቲባ የኛ ምንድን መልበላችሁ የተቋማችን ስታፍ አንድ እንደ ስቴክ ሆልደር እስከምንቆጥር ድረስ አነሰ ቢባል በወር አንድ ጊዜ እየተገናኘን ስራዎችን የምንገመግምበት ልምድ ልውጥ የምንካፈልበት ሁኔታ የተፈጠረው በመግባባታችን። እሱ ብቻ አይደለም። ከተማ አስተዳደሩ የቤተክርስቲያኒቷን ልማት በተሻለ አቅም መፈጸም እንዲቻል ብሎ ሞያዊ እገዛ ድጋፍ የሚያደርጉ ከፍተኛ ኤክስፐርቶች በድጋፍ ሰጭነት እስከ ማስመደብ የተደረሰው በብዙ ጠቅላይ ስራ አስኪያጅ ጥያቄ ነው። ቅድም ለመግለጽ እንደሞከርኩት ከስልጠናው በኋላ ስራችንን እስከምንጀምርና የተሻለ ደረጃ የመፈጸም አቅማችን እስከሚያድግ ድረስ እገዛ የሚያደርጉልን አመራር ማለት ከፍተኛ ባለሙያዎችና አመራር ቢመደብልን ባሉ መሰረት በሙያውም በአመራርነትም ክህሎት ያላቸው ተመድበውልናል። ይሄ ከምን የተገኘ ነው? ተግባብተን ከመስራታቸው የተገኘ ውጤት ነው። ድሮ በቀላጤ ደብዳቤ አንድ ጥያቄ አቅርበን ያ ጥያቄ መልስ ለማግኘት ስሩ ፕሮሰስ ነበር። በጣም ረጅም ጊዜ ነበር የሚፈጀው። ዛሬ ግን በስልክ ጥያቄያችሁ መልስ ያገኛል። ሌላው በዚህ ወቅት በቅርብም በርቀትም ሐሳብና አስተያየት የሚሰጥበት ትልቁ ጉዳይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እንዴት ያሉ አባትና መሪ ናቸው የሚለው ጉዳይ ነው። ዘመኑ በማኅበራዊ መገናኛ ብዙሃን ሁሉም የመሰለውን የሚገልጽበት አንዳንዱም በዘፈቀደ ያሻውን የሚያስተላልፍበት ከመሆኑ አንጻር ላሉታዊ ነገሮች መስፋት ምክንያት ሆኖ ይጠቀሳል። የመንበረ ፓትርያርክ የሥራ ኃላፊዎች በበኩላቸው ብፁዕ ጠቅላይ ሥራ አስኪያጁን እንዲህ ይገልጿቸዋል። ብፁዕነታቸው ብዙ አወሩ። እዚህ ንግግር ሰው አይደሉም፣ የሥራ ሰው ናቸው። በጣም የሚገርም አንደኛ ትሁት ናቸው። አሁን ሰው እንደ በቃ ዝም ስለሚሉ እንደ ትዕቢተኛ ባለ ልካለ አይል ይሄ እንደ በቃ ኮሙኒኬሽናቸው በጣም ፑር የሆነ ማለት ደካማ የሆነ ይመስለዋል። ታጋሽ ስለሆኑ ዝም ስለሚሉ ከሰው ጋር ግንኙነት የላቸው ይመስለዋል። በጣም ትሁት የሚገርም ተግባቢ ራሳቸውን ከፍ አድርገው ሳይሆን ዝቅ አድርገው የሚቀርቡህ እሱ ብቻ ሳይሆን ሩሩህ አዛኝ እንደው ሌሎችም እንዳብነት ሊወስዱ የምፈልገው በጣም ይቅር ባይ ናቸው። እኔም ወደዚህ የሥራ ኃላፊነት ከመጣው አጭር ጊዜ ከመሆኑ አንጻር ብፁዕነታቸውም ያለፉት 6 ወራት እያልን ከማንሳታችን አንጻር እኔም በማውቀው ቀድሞ ከነበረው አሳሳል ሰው የሚናገር ከነበረው አንጻር ሲነጻጸር ፍጹም የተለያዩ መሆናቸውን እንደው ሰዎች አይተው ቀርበው የሚያረጋግጡ ስለሆነ ማንሳት ይቻላል ብዬ ነው እኔ የማስበው። አሁን ለኔ በስራ ግንኙነትም በተለያዩ አጋጣሚዎችም የብፁዕ አቡነ ሳዊሮስን ትሁትነት፣ የብፁዕ አቡነ ሳዊሮስን ለሰው ሐሳቢነት፣ የብፁዕ አቡነ ሳዊሮስን ስራን የማስቀደም ዕለት ዕለት ቅድም ያነሳዋቸው ትጋቶችና ክትትሎች በውጭ ያለ ሰው ከቀረበለት ስዕል አንጻር ይረዳዋል ብሎ ማሰብ እጅግ በጣም ከባድ ነው። ስለዚህ የስራ የሚጠይቅ ጉዳይ ይመስለኛል። አሁን የኛ ሚዲያዎችም የህዝብ ግንኙነትም ሌሎችም እንዲህ ከህዝብ ለማገናኘት ኃላፊነት ያለባቸው አካላት ሁሉ በዚህ ጉዳይ ጠንክረው መስራት አለባቸው ብዬ አስባለሁ። ምክንያቱም ድምር ውጤቱና ጥቅሙ ለቤተ ክርስቲያን ከመሆኑ አንጻር ነው። አሁን ያየናቸው እንቅስቃሴዎችን በዚህ ልክ ይበል የምንለው እኮ ለቅድስት ቤተ ክርስቲያን ይጠቅማል ነው። የልማት ስራዎቹም የተጀመሩትን ማስቀጠሉ፣ አዲሶቹ ላይ በዚህ ልክ መነሳሳት መፈጠሩና የግንባታ ስራዎች መጀመራቸው ሁሉ ቅድስት ቤተ ክርስቲያን ነገ ተጠናቀው በሚያመጡት ውጤት ይጠቅሟታል እያልን ከመሆኑ አንጻር እዚህ ላይ የሚሰሩ አባቶችን ለዚህ ጊዜያቸውን፣ ጉልበታቸውን፣
ሁሉ ነገራቸውን እየሰጡ ያሉ አባቶችን በሚገባ ትክክለኛው ስዕል ማለት ሳንጨምር ሳንቀንስ ጥሩ ከሆነ ጥሩ ብለን መጥፎም ከሆነ እንደዛው እንዲታረም አቅርበን ማገናኘት አለብን ብዬ አስባለሁ። ለኔ በምረዳቸው ልክ እጅግ በጣም ትሁት የሆኑ ለሰው አዛኝ የሆኑ ስራና ሰራተኛን ለማገናኘት ዕለት ዕለት ጥረት የሚያደርጉና የቅድስት ቤተክርስቲያንን ሙሉ ቁመናዋንና ጥንካሬዋን የሚፈልጉ አባት ሆነው አግኝቻቸዋለሁ። አባታችን እውነት ለመናገር እኔም የገቡኝና ያየኋቸው አሁን እሳቸው ወደዚህ ከመጡ በኋላ ነው። ያቺን ከዚህ በፊት የተደረገችና በሲኖዶሱ የመጨረሻ እልባት ያገኘ ጉዳይን እያነሱ ነው። ቅድም ከገለጹት አጠቃላይ ፊታቸው ገጽታ ጋር አያይዞ በክፋት የሚስላቸው ብፁዕ አባታችን ግን እኔ አሁን ሳያቸው በጣም በሚገርም ሁኔታ ፍጹም መንፈሳዊ አባት ናቸው። አሁን ሳያቸው በጣም ፍጹም መንፈሳዊ አባት ናቸው። ፍጹም ይቅር ባይ አባት ናቸው። ቂመኛ አይደሉም፣ በቀለኛ አይደሉም፣ ሰው አሳዳጅ አይደሉም። ማንም ሰው ተጸጽቶ ይቅርታ ከጠየቀ በአንድ ሰከንድ ውስጥ ይቅርታ የሚያደርጉ ናቸው። ስራ የሚሰራ ሰው የሚወዱ ናቸው። ስራ የሚሰራ ሰው የሚያበረታቱ ናቸው። በቤተ ክርስቲያናቸው ጉዳይ ላይ የሚደራደሩ አባት አይደሉም። አላቅም እኔ በትክክል ገልጻቸው ከሆነ አይደራደሩም። ቤተ ክርስቲያን ታላቅ ሉዓላዊት የተከበረች ጥንታዊት ቤተ ክርስቲያን እንደሆነች ከልብ የሚያምኑ እሱን እንዲቀጥል በሚቀጥለው ትውልድ ውስጥ እሱ እንዲቀጥል የሚሰሩ የሚፈልጉ እሱ ይሄ ማሳያው አሁን በ6 ወር ውስጥ የሰሩት ስራ ማሳያ እንደምንላቸው አይነት ቢሆኑ በዚህ 6 ወር ውስጥ ለምን ይሄን ሁሉ ውጤት አስመዘገቡ? ቤተክርስቲያንን ለማሳደግ ሌት ተቀን የሚጠሩ መንፈሳዊና አስተዳደራዊ ስራዎችን አጣምረው የሚሰሩ የተዋጣላቸው አባት ናቸው። ለኔ ሰው ሊያውቃቸው የሚገባው ብፁዕ አቡነ ሳዊሮስን በዚህ ልክ ነው። ይሄ ያልኩት ነገር እውነት ለመሆኑ ደግሞ ያለፉት 6 ወር ስራዎች ማሳያ ናቸው። እኔ አይደለም ማረጋግጥላቸው ስራዎቻቸውን ማየት ነው። ለዚህ የሚያስፈልገው በቅንነት መታዘዝ፣ ማገልገል፣ ስራዎቻቸው እንዲሳለጡ የአቅማችንን ማድረግ ነው ከኛ የሚጠበቀው። ብፁዕ አባታችን አቡነ ሳዊሮስ እንግዲህ ከኛ ጋር ያው አዲስ ትውውቅ ያለን ቢያንስ የ20 ዓመት ያህል ትውውቅ አለን ማለት ያው በቅርብ አውቃቸዋለሁ ማለት ነው። ብዙ የታዘብኳቸውና የተረዳኋቸው ከሳቸው የተማርኳቸው ነገሮችም አሉ። ከሁሉ በፊት ብፁዕ አባታችን አስተዋይ ናቸው። ከሁሉ በፊት በጣም አስተዋይ ናቸው። እንደው ዝም ብለው በሆነ ነገር የሚነዱም አይደሉም። ነገሮች በአእምሮ ነው የሚያዩዋቸው። አይቸኩሉም። ብዙ መናገርም አይፈልጉም። ቶሎ ይረዱትና እዚያ በኋላ ከተረዱት በኋላ ሊሆን በሚችል መልኩ ነው የሚያስኬዱትና በእነዚህ ያው ምናልባት ወደዚህ ኃላፊነት ከመጡ አሁን ጊዜ ወደ 21 ዓመታቸው ያለፋቸው ይመስለኛል። በወርሃ ሐምሌ በ97 ዓመተ ምህረት ነው የተሸሙትና ከዚያ ቀን ጀምሮ እስካሁን ድረስ 21 ዓመት አጠናቀው 21ኛው ያሉ ይመስለኛል። 21ኛው ያሉና ከዚያ ቀን ጀምሮ እንታወቃለን ማለት ነው። እና እንደዚህ ያለ ዝም ብሎ ያው እንደመጣ መናገር፣ እንደወረደ መናገር፣ እንደወረደ የሰው ክብር መንካት የሚባል ነገር የሰው ክብር በክፉ ሲያነሱም ሰምቻቸው ማለት ነው። ለመናገር ነገሮች አርቀው ነው የሚያስባቸው። ሊሆን የሚችል ነገር በደንብ ነው የሚገባቸው። ያው ውጅ የሆነውንም በደንብ ነው የሚገባቸው። አጥፊ የሆኑም በደንብ ነው የሚገባቸው። ፍትሐዊም ናቸው። ባይሆን ሲበዛ የፍትህ ሰው ናቸው። ለሰው ልጆችም በጣም በእጁ የሚራሩ ሰው ናቸው። ለመናገር ይሄ ብዙ መጥቀስ ይገባል። ለምሳሌ እንበል ያው እስከ ያዘናል ዓለም ቤተክርስቲያን የበላይ ኃላፊ ሆነው እየሰሩ ያሉ ከጀመሩ እና በዚህ በጦርነት ጊዜ በነበረው ግርግር አንዳንድ ነገሮች ሰዎች ሲታሰሩ እንደዚህ ሲባሉ እሳቸው እኔ ኃላፊነት ወስዳለሁ፣ እዚህ የሚታሰር ሰው የለም። በጣም የሚገርም ነገር ነው። እዚህ ውስጥ ያለሁበት ገዳም በተጨባጭ ችግር ያለበት ካለ ንገሩኝ፣ ችግሩን አይቼ እዚያ በኋላ ያው መክሬ የሚሳካል ነገር ካለ እመክራለሁ። ካልሆነ ደግሞ ከአቃተኝ እዚያ ጊዜ እኔ እነግራቸዋለሁ። እኔ ጠርቼ እነግራቸዋለሁ። አስተምሩት ብዬ እኔ እነግራቸዋለሁ። በተረፈ ግን እኔ እዚሁ ራሴ በምጠብቀው ገዳም አንድ ሰው የሚታሰር የለም። እንዲያው በወቅቱ ባመጣው ትኩሳት የሚታሰር በብሔር በቋንቋ የሚታሰር ሰው የለም ብሎ ቤዛ ነው። ቤዛ
በእውነት ይሄ በጣም ሊነገር ይገባል። በእውነቱ እንዲያው እሱ ብቻም አይደለም ለሌሎች ሰዎች ደግሞ እንደገና ለተንገላቱ ሰዎች በተለይ እንዲያው ቤተክርስቲያን ሰዎች ስራ አጥተው ተንገላተው እዚህ አዲስ አበባ ሀገረ ስብከት በመቶዎች የሚቆጠሩ ሰዎች እያፈናቀለ ሌላ ተአምር አስቀያሚና በእውነት ታሪክ ይቅር የማይለው ስራ ሲሰራ እሳቸው ግን የወደቁትን እያነሱ በሸገር ከተማም ጭምር እንጀራ እንዲያገኙ ያደርጉ ነበር። በእውነት የኢትዮጵያ ሕዝብ የማያውቀው ታሪካቸው ሰው በሰውአዊነቱ ተንገላቶ ጾሙ ማደር የለበትም። አዲስ አበባ ሀገረ ስብከት ያፈናቀላቸው ያለ ምክንያት ማለት ነው። ያለ ምክንያት እንደዚህ ያለ ግፍ አይቀበሉ ባለመቀበላቸው ነው። ስለዚህ እሳቸው እንዲያውም የተቸገሩ በጣም ያሰባቸውን ስራ እየሰጡ ቀለብ እየሰጡ እየተንከባከቡ እና በትግራይ በሆነው ነገርም ሰላም መጥቶ ፕሪቶሪያ ስም ከተፈጸመ በኋላ የመንግስት አካላት ሄደው ቦታውን ሲጎበኙ ሲያናገሩ በመጀመሪያ ሄደው የተገኙ ህዝቡን ያጽናኑ እሳቸው ናቸው። አሁን ሳንስ ናቸው። ትግራይ ድረስ ሄደው ህዝቡን ያጽናኑ በላይ ይዟቸው ብለው ደርሰው ሄደው እሳቸው ናቸው። በጣም ይሄ ናቸው። አሁን ሳገር ስማት እንጂ ናቸው። የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሥራ ኃላፊዎች እንደሚያመለክቱት ብፁዕ ጠቅላይ ሥራ አስኪያጁ በማኅበራዊ የመገናኛ ብዙሃን የተከፈተባቸው አሉታዊ ዘመቻ የሁሉንም ማስተዋል ይፈልጋል። በእውነቱ ያልሆነ ዝም ብሎ አሉባልታ በመጽሐፍ የሚደክሙ ወገኖችም ያው ጠቃሚ አይደለም። ያው መናገር ይቻላል፣ መሰዳደብ ይቻላል፣ መነቃቀፍ ይቻላል። እንግዲህ ያው ብዙ ግን ይጠቅማል ወይ? ይጠቅማል። በስድብ የተጠቀመ ሰው አለ። ስም በማጥፋት የተጠቀመ ሰው ሳለ በዓለም ውስጥ አይተን እናውቃለን። ስናጥፍተን ነቅፈን ዘልፈን ወርፈን እንጠቀማለን። እኛ ራሳችን እንደዚህ የምናደርግ በእውነት ከመንፈሳዊ አንጻር ብቻ ሳይሆን ከሞራላዊ አንጻር ተጠቃሚ ነን። እየጠቃሚ ከመንፈሳዊ አንጻር ጭራሽ ኃጢአት ነው፣ ኃጢአት ነው። ምክንያቱም እመወዘይ በለለሁ ዘጸድቅ ነሳ ተብሎ ተቀምጠዋል እና ወኩሉ ዘይነብብ ንባበ ጽሩዓ ያወሱ ሎቱ ቃለ በዕለተ ደይን ተብሏል በጌታችን በኢየሱስ ክርስቶስ ትምህርት። ከንቱ ነገር የሚናገር ሁሉ በፍርድ ቀን መልስ ይሰጥበታል፣ መልስ ይሰጥበታል። ኃጢአት ነው። በመንፈሳዊ ኃጢአት ነው፣ ኩነኔ ነው፣ ቅጣት የሚያስከትል ነው። ከሞራል አንጻር ስንመለከተው፣ እስከ ጥቅም አንጻር ስንመለከተው ሰድቤ እኔ ምንድን ነው የማገኘው ጥቅም? ነቅፌ ዘልፌ ማገኘው ጥቅም ምንድን ነው? ከሃይማኖት አንጻር እኮንንበታለሁ፣ ጠይቅበታለሁ። ከሞራል አንጻር ምንም ማገኘው ጥቅም የለም። ከኢኮኖሚ አንጻር እንጃ እንግዲህ ቢገኝም በእውነት ያው ሰድቦ የሚገኝ ነገር ካለ እንዲያው ባይበላ ይሻላል በእውነትና ይሄ ቢተውት እንደዚህ ያለ ነገር እንዲያው ትውልድ እንደ ትውልድም እንደ ባህልም ይሄ እንደዚህ ያለ ባህል በእውነቱ እንዲያው ብዙ በእውነቱ ትኩረት ባይሰጠው እንደዚህ የሚያደርጉ ወገኖች በእውነቱ እንዲያው ጎጂ እንጂ ጠቃሚ አይደለም። ለማንም ቢሆን ማለት ነው። ለማንም ቢሆንና አሰናካይ ከመሆን ቢቆጠውና ይልቅ እንዲያው በጥሩ ቋንቋ በጥሩ አንደበት ድጋፍ ሰጪዎችና የቀረ ይሄን ቢሰራ ይሄን ቢጨመር ይሄን ቢደረግ የሚለው ነገር ምክር ሰጪና ትምህርት ሰጪ የሆነ ምክር ቢለግሱ በእውነት ጥሩ ድጋፍ ይሆናል። ለቤተክርስቲያናችንም ለነሱም ይሄ ጽድቅ ይሆናቸዋል። ይሄ አሁን የሚታየው ፍቅርና አንድነት ገደል እንዲገባ መለያየት እንዲመጣ ቤተክርስቲያን እንድትበተን አላስፈላጊ ዋጋ እንድትከፍል የሚጥሩ የሚሰሩ በተደራጀ መንገድ በአገር ውስጥም በውጭም ተደራጅተው የሚንቀሳቀሱ አካላት ደግሞ አሉ። ይሄንን ማወቅ ያስፈልጋል። ሁለቱን አባቶች ቅዱስነታቸውን ጨምሮ ሶስቱን አባቶች ለመለያየት የማይደረግ ጥረት የለም። እነዚህ ሶስቱን አባቶች በመለያየት የሚገኘውን ጥቅም እኔ አላውቅም። ሊለያዩ የሚፈልጉ ሰዎች ነው የሚያውቁት። እኔ አላውቅም። የሶስቱ አንድ መሆን ያመጣውን ውጤት በ6 ወር ውስጥ አይተናል። የበለጠ አንድ ሲሆኑ የሚመጣው ውጤት ደግሞ በጣም የተሻለ እንደሚሆን አምናለሁ። ነገር ግን እነዚህን ለመለያየት በተደራጀ መንገድ የፌስቡክ ሰራዊት በማዝመት ያልሆነ ስም በመስጠት የሐሰት ዘመቻ በመዝመት ስማቸውን በማጠልሸት ከዛ አልፎ ተርፎ በሚቀርቧቸው ሰዎች ሁለቱም ሶስቱም ጋር ሰው በመላክ አንዱን እንዲያማ በማድረግ አንዱ እንዲለይ በማድረግ የሚደረገው ፈተና ማለት ነው። የሐሰት ወሬ እየተፈጠረ እየተፈበረከ
ከፍተኛ ዘመቻ ነው የሚካሄደው። እነዚህ ሶስት አባቶች ለመለያየት ስፔሻሊ ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የሲኖዶስ ጸሐፊው ለመለያየት የማይደረግ ጥረት የለም። ብፁዕ አባታችን በአንድ ወቅት ተናግረውታል። አብረን የኖርንን አብረን እንኖራለን፣ የሚለየን ሞት ነው ብለው መልእክት አስተላልፏል። ብፁዕ አባታችን ትክክል ነው። ከምስኪያ ዙና ጀምሮ አብረው የኖሩ አባቶች ናቸው። ባለፈው ቅድም እንዳልኩት የጠቅላይ ስራ አስኪያጅና የሲኖዶስ ጸሐፊነት ተቀያይረው ብዙ ስራ የሰሩ ናቸው። አሁን ደግሞ ብዙ ተአምር እያስመዘገቡ ያሉ ናቸው። ይሄ የማይመቸው ብዙ እንዳላቃለሁ የማይመቸው ያው በዚህ ግርግር ውስጥ ማትረፍ የሚፈልገው አካል ነው። ስለዚህ እነዚህ ሶስት ሰዎች ተጣምረው እስከሄዱ ድረስ ከመንግስት ጋር ተናበው እስከሰሩ ድረስ የሚናበቡትና የሚሰሩት ለቤተ ክርስቲያን ጥቅም እስከሆነ ድረስ ቤተ ክርስቲያናችን የማታድግበት የማትለወጥበት መንገድ የለም እና እነዚህን ለመለያየት የቤተ ክርስቲያን ስራ ወደ ኋላ ለመቀልበስ ቤተ ክርስቲያናችን እያደረገችው ያለችውን ጉዞ በተጣመመ ስዕል በመስጠት ቪዲዮ ቀነጫጭቦ ያልሆነ ነገር በመስራት ህዝብን ለማደናገር የሚደረገው ሙከራ ሁሉ ተገቢነት የሌለውና ለቤተ ክርስቲያን የማይጠቅም መንፈሳዊያንን ከሚል ማንኛውም ሰው የማይጠበቅ ስለሆነ ሁላችንም ወደ ልባችን ተመልሰን እየተደረገ ያለውና እየሆነ ያለው በእግዚአብሔር አማካኝነት ስለሆነ እግዚአብሔርን እያመሰገንን ወቅቱ የሰጠንን ምቹ ሁኔታ እየተጠቀምን ቤተክርስቲያናችንን ለማልማት ለማሳደግ የበለጠ ደረጃ ላይ ለማድረስ መሞከር አለብን። የሚዲያ ተቋማት ያልሆነ በቀጥታ የተነገሩ መልእክቶችን በመሸራረፍ በመቆራረጥ ያልሆነ ትርጉም ሰጥቶ በማስተላለፍ ህዝበ ክርስቲያኑን ከመታደግ አንዳንድ የሚዲያ ተቋማት ብንታቀብ፣ እግዚአብሔር የሚወደውን ስራ ብንሰራ፣ ተጨባጭ የሆኑ ነገሮች ላይ ብናተኩር፣ እየሆነ ያለ ነገር ላይ ብቻ ትኩረታችን ብናደርግ መልካም ነው ላለውኝ። አሁን ባለው ሁኔታ ገልጨው ይሁን አይሁን አላቅም የብፁዕነታቸውንና የሶስቱን አባቶቻችንን ተጋድሎ ነው ብለው ነው ተጋድሎ በጣም የሚደነቅ ነው። ቀጣዩ 6 ወር ደግሞ ከዚህ የተሻለ ስራ ካሁኑ 6 ወር አፈጻጸም ተመልክተው አይተው ሁላችንም ገምግመን በጋራ በቀጣይ ደግሞ የታቀደ የተለካ ውጤት ሊያመጣ የሚችል የከተማችንን እድገት ታሳቢ ያደረገ የቤተ ክርስቲያንን ቀጣይነት ሊያረጋግጥ የሚችል ስራ ሰርተን ጥቅምት ላይ በጣም አስገራሚ ሪፖርት እንሰማለን ብዬ ተስፋ አደርጋለሁ። አመሰግናለሁ። በመጨረሻም አስተያየት ሰጪዎቻችን እንደሚያጠቃልሉት በመንበረ ፓትርያርክ ጠቅላይ ቤተ ክህነት በዋናነትም በብፁዕ ጠቅላይ ሥራ አስኪያጁ መሪነት ባለፉት 6 ወራት የተከናወኑ የልማት ሥራዎችና ውጤታቸው የብፁዕነታቸውን የአመራር ብቃት በተግባር አረጋግጧል። የቤተ ክርስቲያንን ክብር አስጠብቆ ሐዋርያዊ ተልእኮዋን ለማሳካት አስፈላጊ የሆነውን ዘመኑን የዋጀ ተቋምና አስተዳደር እውን የማድረግ መንገድንም አሳይቷል። ጅምሩ ዘላቂ እንዲሆን ግን በየደረጃቸው የሚገኙ የቤተ ክርስቲያን መሪዎችና የምዕመናን ሙሉ ድጋፍና ተሳትፎ ይፈልጋል። አሁንም ራእያቸውም እንደሆነ ያው በደንብ ግቢው ወይ ደግሞ መስሪያ ቤት የተረዳበት ሁኔታ ነው የሚገኘው። ራእያቸው በእውነት ልማትና የቤተክርስቲያን ሉዓላዊነት፣ የቤተክርስቲያን ክብር መጠበቅ፣ ቤተክርስቲያኗን ማሻገር፣ ወደኋላ የቀረች ቤተክርስቲያን ሳትሆን ወደፊት የተራመደች መሪነቷን በተጨባጭ ማሳየት የምትፈልግ በልማትም በሐዋርያዊ ተልእኮም በመንፈሳዊ አገልግሎትም በፍትህ አሰጣጥም የተሻለች ቤተክርስቲያን ማየት እንደሆነ ህልማቸው። ይህን ለማድረግ ደግሞ ሌሊት ተቀን እግዚአብሔር በፈቀደላቸው ጊዜ ለመስራት ቆርጦ የተነሱ መሆናቸውን ነው እኛ ያነበብናቸው። ህዝበ ክርስቲያኑ መመልከት ያለበት ይሄ ነገር ነው። አንድ ጊዜ ከተመለከተ በኋላ ምንድን ማድረግ ያለበት? ከጎናቸው መቆም ያስፈልጋል። በጠቅላይ ቤተ ክህነቱ በኃላፊነት ያለውና ሰራተኛው በሙሉ ከጎናቸው ተሰልፎ ሊያግዝና የልማቱ ተጠቃሚ ሊሆን ይገባዋል። ያው ዓላማችን አንድ ነው፣ ቤተክርስቲያን ማሻገር ነው። ቤተክርስቲያን ለማሻገር በሚደረገው ጥረት ከጎናቸው ተሰልፎ በስራው ሁሉ ውጤታማ፣ ውጤቱ የጋራችን ነው። የቤተክርስቲያን ዋናው የምዕመናኑ በሙሉ ነው እንጂ እሳቸው አይደለም። እንግዲህ የቤተክርስቲያኑ ነገር ሁሉ